እሺ ተማሪዎች በዚህ ምዕራፍ የምታዩት ስዕል ይታያችኋል። እዚህ ጋር ያለው ስዕል ይሄ ስዕል ቬን ዲያግራም ይባላል። ማለት ስብስብን ከተማራችሁ በኋላ ስብስብ ላይ ስብስብ ደስ የሚል ትምህርት ነው። ቀለል ያለ ሐሳብ ነው። የሚከብድ የተወሳሰበ ነገር የለውምና ቀለል ያለ ነው ትምህርቱ። ስለዚህ አሁን እዚህ ላይ ምስሉ ላይ እንደምታዩት ይህን ትምህርት ከጨረሳችሁ በኋላ ስብስብን በዚህ አይነት መልክ ማስቀመጥን ነው የምትማሩት በቬን ዲያግራም ማለት ነው። ይሄ አሁን ስብስብ ሀ ይባላል። ይሄ የመጀመሪያው ክብ ስብስብ ሀ ውስጥ ያሉት እነኚህ ናቸው። ሁለተኛው ደግሞ ይሄ ስብስብ ለ ነው እና ስብስብ ለ ውስጥ ደግሞ ያሉት እነኚህ እዚህ ክብ ውስጥ ያሉት ናቸው። እዚህ መሃል ያሉት ደግሞ በቢጫ የተቀባው ምንድነው? ማሳበር ነው የሚባለው። ማለት የጋራ ኢንተርሰክሽን የሆነ ማለት እንደዚህ ስናከብ ስብስብ ለ ውስጥም እንዲህ ስናከብ ደግሞ ስብስብ ሀ ውስጥም ያሉትን በጋራ የያዘ ማለት ነውና ይሄ ማሳበር ይባላል። ማዋሃድ ደግሞ ሁሉንም እዚህ ውስጥ ያሉትን እንዳለ መዘርዘር ነው። ሀ ለ ሐ መሰረሰ እያል እንደዚህ ላይ ሁሉንም ስንዘረዝር እሱ ማዋሃድ ነው። ከዚህ ክብ ውስጥ ያሉትን ብቻ ነው የምናዋሃደው ማለት ነው። ውጪ ሌላ የለም። ይህንን ይመስላልና የስብስብ ጽንሰ ሐሳብ ይላል እዚህ ጋር። የስብስብ ጽንሰ ሐሳብ የመማር ውጤቶች ከዚህ ምዕራፍ ትምህርት ሂደትና በኋላ ይላል። ማለት ይህንን ትምህርት ከተማራችሁ በኋላ ይህንን ምዕራፍ ከጨረሳችሁ በኋላ እዚህ መታችሁ ድጋሚ ይህንን ቼክ ታደርጋላችሁ። የስብስቦችን ጽንሰ ሐሳብ ታስታውሳለህ ይላል። ስለዚህ ስብስብ ምንድን ነው የሚለውን የተማራችሁትን ከዚህ በፊት የተማራችሁትን ከቻላችሁ በአይምሯችሁ በደንብ ማለት ካልቻላችሁ ደግሞ መታችሁ ይሄንን ሐሳብ ይዛችሁ መታችሁ መጽሐፉ ላይ ፈልጋችሁ ማንበብ ነው። ለምን? ዋና ዓላማው ግቡ የዚህ ምዕራፍ ግብ ይሄንን ማሳወቅ ስለሆነ ማለት ነው። አንዳንድ ጊዜ ምንድነው ምዕራፉን ጨርሰን እነኚህን ጥያቄዎች ማንመልስ ከሆነ ምንም ያወቅነው ነገር የለም፣ ወይም ደግሞ ዓላማውን አልተከተልንም፣ ግቡን አልተከተልንም ማለት ነው። የሁለት ስብስብ ዝምድናን ትገልጻለህ ይላል። ትገልጫለሽ ወይም ትገልጻለህ። ሁለት ስብስቦችን ያላቸውን ዝምድና መግለጽ። የስብስቦችን እዚህ ጋር የሁለት ስብስቦችን ማዋሃድና የሁለት ስብስብን ዝምድና ትገልጻለህ። ዝምድናቸው ምንድነው? ይሄ ደግሞ እዚህ ጋር የምታዩት ዝምድና ሁለት አይነት ዝምድና ነው ያለው። ንዑስ ስብስብና ህገኛ ንዑስ ስብስብ ይባላል። ንዑስ ስብስብ ማለት ምን ማለት ነው? ህገኛ ንዑስ ስብስብ ማለት በአጭሩ ላስረዳችሁ። ለምሳሌ አንድ ስብስብ ሀ የሚባል ቢኖርና ከ1 እስከ 10 ቁጥር ቢይዝ ለ የሚባል ደግሞ ከ1 እስከ 3 ቢይዝ ይሄ ለስብስብ ከስብስብ ሀ የወጣ ነው፣ የተቆረጠ ነው፣ ወይም ደግሞ ክፍል ነው። ስለዚህ ይሄ ንዑስ ስብስብ ይባላልና ያንን የምትማሩት። ቀጥሎ እዚህ ጋር ስብስቦችን ማዋሃድና ማሳበር ይላል። እዚህ ጋር በቬን ዲያግራም እንዳየነው ማዋሃድ ከተባለ ሁሉንም እዚሁ ላይ ሀ ውህድ ለ ማለት ነው። እቺ የውህድ ምልክት ነች። ሀ ውህድ ለ ኤ ዩኒየን ቢ ይባላል በእንግሊዘኛው። ኤ ዩኒየን ቢ እቺ ዩኒየን ነች ወይም ደግሞ ማዋሃድ። ኤ ኢንተርሰክሽን ቢ ወይም ደግሞ ስብስብ ሀ ማሳበር ስብስብ ለ እቺ ደግሞ የማሳበር ምልክት ነች፣ የጋራ ያለችዋ ማለት ነውና ስብስቦችን ማዋሃድና ማሳበር ትፈልጋለህ የሚለው ይሄን ሐሳብ ነው ማለት ነው። የስብስቦችን ማዋሃድና ማሳበር በቬን ዲያግራም ምስል ታሳያለህ ይላል። ይሄው አያችሁ አይደል? አሁን ስብስብ ሀ እዚህ ጋር ለብቻ ይሰጣችኋል። ስብስብ ሀ ይባልና እንደዚህ ተደርጎ ሀ ለ ከዛ እያለ እንደዚህ ዘርዝሮ ከዛ ስብስብ ለ ደግሞ ማን ነው እሱ ለሐመር ውሃ መ አይደለ? ከዛ እያለ ሰ ያው ነጠላ ሰረዝ አለው በመሃል እንደዚህ እያደረገ ከዛ መሃል ላይ ያሉትን ደግሞ የጋራ ማሳበር ነው የሚሆነው ማለት ነው። ይሄም በቬን ዲያግራም እንግዲህ በቬን ዲያግራም የተገለጸው የመጨረሻው የተጣራው ነው ማለት ነው። እና ትምህርቱ ይሄንን ይመስላል። ስለዚህ ይሄንን ከተማራችሁ ስብስብ በዚህ ምዕራፍ ውስጥ መሰረታዊ የስብስቦች ጽንሰ ሐሳብ፣ የስብስብ ትርጉም፣
አሁን ጽንሰ ሐሳቡ ማለት ምን ማለት ነው? እንግዲህ ፍቺው እንደማለት ነው አይደለ? ጽንሰ ሐሳቡ ምን ላይ ያተኩራል? ስብስብ ማለት ምን ማለት ነው? ስብስብ ማለት በትክክል ሊገለጹ የሚችሉ ነገሮች ክምችት ነው የሚለውን ትርጉም እንድንይዝ ነው የተፈለገው ማለት ነው። አያችሁ፣ ትርጉሙም እንደዛ ነው ማለት ነው። የስብስብ አባላትን አሁን የስብስብ ራሱን የቻለ መዋቅር አለው አይደለ? ምንድነው የሚያስፈልገው? አንድ ስብስብ የሚያስፈልገው ነገር ምንድነው የሚለውን ነገር ካያችሁ ከተረዳችሁ በኋላ ውስጡ ያሉ የሚዘረዘሩ ነገሮች ደግሞ አባላት ይባላሉ። ስለዚህ እነኛን አባላት የምንገልጽበት የአባልነት ምልክት አለ አይደለ? ስለዚህ እሱ ፊደል ደግሞ ምን ይባላል? አብዛኛው በግሪክ ሌተር ነው፣ የግሪክ ፊደሎችን ነው የሚጠቀመው። ሌላው አላቂ ስብስብ ይላል። አማርኛው ግልጽ ነው እዚህ ጋር ፋናይት ሴት እንደሚለው ነው። እዚህ ጋር አላቂ ስብስብ ካለ የሚያልቅ ተቆጥሮ ሊያልቅ የሚችል፣ አልቆ ቢስ ስብስብ ከተባለ ደግሞ ተቆጥሮ የማያልቅ ስብስብ። አላቂ ስብስብ ከተባለ ለምሳሌ ከ1 እስከ 10 ያሉ መቁጠሪያ ቁጥሮች ከተባለ በቃ ከ1 እስከ 10 ነው ተቆጥረው ያልቃሉ። አልቆ ቢስ ከተባለ ግን ተቆጥሮ አያልቁም። ለምሳሌ የመቁጠሪያ ቁጥር ስብስብ ከተባለ 1 2 3 ይላል፣ ከዛ ይቀጥላል፣ ማቆሚያ የለውም። የድፍን ቁጥር ስብስብ ሙሉ ሁሉም የምናውቃቸው የቁጥር ስብስቦች በሙሉ ለምሳሌ የተተንታኝ ቁጥር ስብስብ፣ የድፍን ቁጥሮች ስብስብ፣ የንብብር ቁጥሮች ስብስብ፣ የሙሉ ቁጥሮች ስብስብ፣ የብቸኛ ቁጥሮች ስብስብ፣ የተጋማሽ ቁጥሮች፣ የተጋማሽ ቁጥሮች ብዙ ናቸው አይደል? የቁጥር ስብስብ እነኚህ በሙሉ የአልቆ ቢስ ናቸው፣ ምክንያቱም አያልቁ አይደለ? ስለዚህ ሌላው ደግሞ ባዶ ስብስብ። ባዶ ስብስብ ማለት አባል የሌለው ነው፣ ምንም አባል የሌለው። ለምሳሌ ለዚህ ምሳሌ ልንወስድ የምንችለው ከአንድ በታች የሆነ መቁጠሪያ ቁጥር ብንል ከአንድ በታች የሆነ መቁጠሪያ ቁጥር ስለሌለ የዚህ ስብስብ አባላትን መግለጽ አንችልም። ስለዚህ ይሄ ስብስብ ምን ይባላል? ባዶ ስብስብ ነው ማለት ነው። እነኚህ ሐሳቦች እንግዲህ አሁን ቀጥሎ የምናየው ይሄንን ነው። ትኩረት ማድረግ አለባችሁ። ይሄንን መጽሐፋችሁ ላይ አትዝለሉት። እሺ፣ እዚህ ጋር የምትማሩትን ሐሳብ ነው የሚያስረዳችሁ። የስብስብን ጽንሰ ሐሳብ፣ የስብስብን ትርጉም፣ የስብስብ አባላትን፣ አላቂን፣ አልቆቢስ፣ ባዶ ስብስብ እንዲሁም ደግሞ በተጨማሪ የስብስብን ማዋሃድና ማሳበር እንዲሁም ደግሞ በቬን ዲያግራም ስብስቦችን በቬን ዲያግራም መግለጽ የሚለውን ከላይ ያየነው አለና በሙሉ እንግዲህ በዚህ ምዕራፍ ውስጥ የምትማሩት ይህንን ነው የሚሆነው ማለት ነው።